ሬሳ እየተሰረቀ ነው። ቅጣት ማስተማሪያ ሆነ ያውቅ የዘላለም መንግስት የለም። ከሃዲያን ጳጳሶች እንዳሉ ታውቃላችሁ። በሚገደሉባት ከተማ ዘምረን አናውቅ። መስቀል ይዞ ጥቁር ለብሶ መናፍቅ የሆነ ጳጳስ አውቃለሁ። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል በጸበል ስፍራ በመከራና በስቃይ ውስጥ የሚገኙ ወገኖቻችን እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያርቅልን። የቅዱስ ኪሮስ በረከት ረድኤት ይደርብን፣ ከክፉ ነገር በሙሉ ያርቀን። እመቤታችን ቅድስተ ቅዱሳን ድንግል ማርያም አማላጅነት በቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታትነት ምልጃና በረከት ረድኤት እግዚአብሔር ይጠብቀን፣ ከክፉ ነገር በሙሉ ይሰውረን፣ ይችን ዘመን ያሻግረን ማለት ፈልጋለሁ። ዛሬ ነጠላ ይዤ ነው ማስታወቂያውን የጀመርኩላችሁ። ለምን እንዳረኩ ነግራችኋለሁ። በኋላ ደግሞ በደንብ ስተነትነው ይገባችኋል። ይህንን ነጠላ ማድረግ ኦርቶዶክሳዊ ያሰኛል እንዴ? ነጠላ አጣፍቶ ማድረግ ብቻውን ግን አጣፍቶ የምናደርገው ኦርቶዶክሳውያን ነን የምንታወቀው። ነጠላ አጣፍቶ ማድረግ ብቻ ኦርቶዶክሳዊ አያሰኝም አይደለም? እሁድ ከቅዳሴ መሃል ላይ ገብቶ ተሳልሞ መውጣት ብቻም ኦርቶዶክሳዊ አያሰኝም አይደለም? አንገታችን ላይ ክር ማሰር ብቻ ኦርቶዶክሳዊ አያሰኝም አይደለም? ብዙ ኦርቶዶክሳዊ የማያሰኙ በተግባር የማንፈጽማቸው በጣም እልፍ ነገሮች አሉ። አደገኛው ነገር ግን በመንፍቅና ሕይወት እየኖሩ ነጠላ ለብሰው በቤተክርስቲያን የሚነግዱ ነጋዴዎችን ማግኘት በጣም ከባድ ነው። እነሱን መከታተልና እነሱን አሳዶ ከቤት እንዲወጡ ማድረግ በጣም ከባድ ነው። እግዚአብሔር ካልረዳን በስተቀር በእኛ ብቻ ይህንን አንችለው። አሁን ማህበራዊ ሚዲያ ላይ እየተሟገትንባቸው ያሉ አጀንዳዎች አንደኛው ይሄ ነው። ነጠላ የለበሱ ነጋዴዎች በጣም ብዙ ናቸው። ነጠላ የለበሱ ተሟጋቾች በጣም ብዙ ናቸው። የውሸት ነጠላ፣ የተግባር ነጠላ ያልሆኑ ነጠላ አድርገው የሚነግዱ በጣም ብዙ ናቸው። ከአላፋት ዝማሬ ጋር በተያያዘ ብዙ የምነግራችሁ ነገር አለኝ ዛሬ። ጥቁር ዘመቻውና ነጩ ዘመቻን በተመለከተ ያያያዝኩላችሁ መረጃ አለኝ። እናንተ ሁሉንም ትሰሙታላችሁ። በነጠላ ስር ያለ ጥንቁልናንም በነጠላ ስር ያለንም ውንብድናንም ነግራችኋል። ቆቡ ላይማ ከሄድኩ ብዙ ነው የምነግራችሁ። ግን ነጠላው ስር መጀመሪያ እናውራ። እኛ ምዕመናንና በዲያቆናት መካከል እየተደረጉ ያሉ አጀንዳዎችን ነግራችኋለሁ። ታዲያ ከጃንደረባው ዝማሬ ጋር በተያያዘ እየተነሱ ያሉ አጀንዳዎች በጣም ሰፊ ናቸው። በነገራችን ላይ በሁለቱም ዘንድ የሚነሱት ሐሳቦች ትክክል ናቸው። ትክክል ሲሆኑ ግን የትኛው ነው የተሻለው፣ የትኛው ነው እኛን የሚያዋጣን ብሎ ማየትም ተገቢ ነው። እኔም ማነሳላችኋለሁ። በነጠላ ስር ያሉ ወንበዴዎችንም አውጥቼ አሳያችኋለሁ። እኛ በአደባባይ ነው የምንሟገተው፣ በአደባባይ ነው የምንነግራችሁ። የውሸት ክርስቲያን፣ የውሸት ኦርቶዶክስ፣ የውሸት ቄስ፣ የውሸት ዲያቆን፣ የውሸት ጃንደረባ፣ የውሸት ምናምን እንዲኖር አንፈልግም። ሁሉም አማኝ ነው። አማኝነቱን የሚለካውና የሚያጸድቀውና የሚኮንነው ደግሞ እግዚአብሔር ነው። ስለዚህ የምናያቸውን ነገሮች ደግሞ እንናገራለን። ዝማሬው ይኑር አይኑር የእናንተ ኃላፊነት ነው። የእናንተ የኛ የሁላችንም ኃላፊነት። እኔ አጠገብ ያለችው ደብር ምዕመናን የላት፣ ግን የአደባባይ ፖለቲካ በቤተ ክርስቲያን ነው የሚሰራው። ነገር ግን ደግሞ በአደባባይ እንዳንወጣ ደግሞ የሚሰራብን እኛው ላይ ነው። እሱን እነግራችኋለሁ። ለዚህ ብዬ ነው ነጠላ ያደረኩት ዛሬ ለመግቢያ እንዲሆናችሁ። ነጠላ ስር ፖለቲከኛ በጣም ብዙ አለ። የነጠላ ስርም ደግሞ የጃንደረባው ልብ ድስም የሚነገሩ ብዙ አጀንዳዎች አሉ። እኛ ወደ ዋናው አጀንዳ አገባላችኋለሁ፣ አቀብላለሁ። ምክንያቱም በዚህ ስር የሚነገደውን ንግድ ላሳያችሁ ነው የለበስኩት። የዛሬ መረጃዎችን እነግራችኋለሁ። የዛሬ ከያዝኳቸው መረጃዎች መካከል ገና የትራፊክ ቅጣት ይቀጥልላችኋል፣ አይቋረጥም። ገና ደግሞ ማለት ነው የብልጽግና የመደመር የኮሪደር የቀጣዩ ደግሞ እቅድ ልማት አለላችሁ። እሱንም እቀጥልላችኋል። በመጨረሻም የሚመስላችሁ ግን ዋናው ጉዳያችን የያዝነውን ነጠላ ለብሼ ያስተዋወቅኳችሁን ከጃንደረባው ጋር የተነሱ ማህበራዊ ሚዲያ ላይ የሚወዛገቡ በጣም ሰፊ አጀንዳዎች አሉ። በጣም ብዙ ሰፊ እውነቶች ያሉበት ማለት ነው። ስለሱ እናነሳለን። አርአያ መካሻ ነኝ ፕሮግራሙን አዘጋጅቼ የማቀርብላችሁ። ይህ የቃለ ቀርን ሚዲያ ነው። በፕሮግራማችን የምናቀርባቸው መረጃዎች በሙሉ ለእናንተ ይሆናሉ ያልናቸው መረጃዎች እናቀርብላችኋለን። በተለይ ሰሞኑን ደግሞ አንዲት ቤተክርስቲያን ላይ የሞንታርቦ ገዝታችሁልን
ሞንታርቦን ቤተክርስቲያን ሰተን ሞንታርቦን ቤተክርስቲያን እየተጠቀመች አሁን ደግሞ ስለ ቅዱሳን ስላልና ስለ ምንጣፍ ጉዳይ አንስቼላችሁ ነበር። በሱ ጉዳይ ላይ የተወሰነ ክፍተት ስላለ ላልተወሰነ ጊዜ አራዝሜዋለሁ። እኔ አይደለም ያራዘምኩት፣ በእነሱ በኩል ያለው ነገር እስኪስተካከለላቸው ድረስ መረጃውን ለእናንተም በዚህ አጋጣሚ ልግለጻችሁ በአደባባይ። ብርም ወዴትም አካውንት እንድትልኩ ለእናንተም አልሰጠኋችሁ፣ የኔንም አልሰጣችሁም፣ ሌላውንም አካውንት አልሰጠኋችሁምና እስካሁን ድረስ ባላችሁ በትዕግስት እንድትጠብቁኝ በዛው ጠይቃችኋለሁ። ወደ መረጃዎች እገባላችኋለሁ። ከመሸጋገሪያ በኋላ የትራፊክ ቅጣቱን በተመለከተ ገና ትቀጣላችሁ መባላችሁን ይዤላችሁ እመጣለሁ። አብራችሁን ቆዩ። አርያ መካሻ ሰብስክራይብ፣ ላይክ እና ሼር እንድታደርጉ ጠብቃችኋለሁ። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የመጀመሪያው መረጃ ሚኒስትሩ የትራፊኩ ቅጣት ቀንሷል እንጂ አልጨመረም ሲሉ ተናግረዋል። መረጃውን ያጋሩት ብዙ ማህበራዊ ሚዲያዎች ናቸው። መረጃውን በፓርላማ የቀረበ ነው። መረጃውም ትራፊኮች ቅጣቱ አንሷቸዋል፣ በጣም ከሚከሰተው ጥፋት አንፃር የደረሰው ቅጣት በጣም ጥቂት ነው የሚል መረጃ ነው ያቀረበው። ዜናው የተዘገበው ግን የትራፊክ ቅጣቱ አንሷል የሚል ነውና ትላንትና ነው ስብሰባ የተደረገው። የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ተገኝተው በአባላቱ በቀረበላቸው ጥያቄዎች ላይ የምክር ቤት አባሉ አቶ ዳውድ መሐመድ አሽከርካሪዎች የመንግስት ገቢ እቅድን ለማሳደግ በሚል በትራፊክ እንደሚቀጡ መናገራቸውን አስረድተዋል። ትራፊኮቹ ናቸው እንግዲህ ይሄን ያህል ቅጡ ተብለን ነው እያሉ የሚናገሩት። እንግዲህ ለሹፌሮች ማለት ቅጡ ተብለን ነው ማለት በተዘዋዋሪ መንገድ የመንግስት በጀትን ለመብላት የሆነ ብር ያስፈልጋል ተብለው እንደሆነ እንደሚናገሩ ትራፊኮቹ ይናገራሉ። አሁን ይሄን መረጃ ስትናገሩ ደግሞ ትራፊኮቹ መናገር ያቆማሉ። መሯቸውም ጭምር ነው መቅጣት እነሱም ይሄን እየተናገሩ ያሉት። ስለዚህ ካልቀጣ ከደሞዝ ይቀጣል፣ ካልቀጣ ጥፋት አለበት ማለት ነው። ቅጣት ማስተማሪያ ሆነ ያውቅ፣ ቅጣት ማረሚያ ነው የሚሆነው። ማረሚያ ማስተማሪያ አይደለም። ቅጣት ገቢ መሰብሰቢያ ነው። አሁን በየተቋማቱ ያለው በጣም ብዙ ሰውን ያማረረው ነገር ቅጣት ነው። ብዙ ሰዎች ግብር አማረሯቸዋል፣ ብዙ ሰዎች ቅጣት አማረሯቸዋል፣ ብዙ ሰዎች የሚከፍሉት ነገር በዝቶባቸዋል። ሰምታችሁ የምታውቁ ከሆነ ገንዘባችንን እንስጣችሁና የቤት አስቤዛችን እናንተ ግዙ የሚሏችሁ ደሞዝ ተከፋዮች በጣም ብዙ ናቸው። አስቤዛ ጨው፣ ሽንኩርት፣ ቲማቲም ምናምን ግዙልን የሚሏችሁ ሰርተን ደሞዛችን እናንተ ወሰዱትና የቤት አስቤዛ፣ አልባሳችን፣ ትራንስፖርታችንን እናንተ ቻሉን፣ ትምህርት ቤት ክፍያ ልጆችን እናንተ ክፈሉን እየተባለ እና ግን ቅጣቱ አንሳል ተብሎ በፓርላማ ሲነገር ብዙዎችን አስቆጥቷል። ማህበራዊ ሚዲያም ላይ እያነጋገረ ነው። እኛም አንድ ነገር አነሳንላችሁ። በመንግስት ቪኤት የምትሄዱ ባለስልጣኖች፣ በክፍለ ከተማ መንግስት መኪና የምትመሩ የመንግስት ኃላፊዎች ወይ ደግሞ በመንግስት ተቋማት የመንግስት መኪና አገልግሎት የምትሰጡ የመንግስት ኃላፊ ሆናችሁ ተቀመጣችሁ አካላት እናንተ ተቀጭ ሆናችሁ ስለማታዩት ይህን ጉዳይ ህመሙ አያታውቁትምና ለማወቅ እናንተ በህዝብ ትራንስፖርት ተንቀሳቀሱልን እላችኋለሁ። ከዛ የዘለለ ነገር ሌላው ፖለቲካና ትንታኔ ውስጥ አልገባም። ምክንያቱም የኔ ጉዳይ የማህበራዊ ጉዳይ ነው፣ የኢትዮጵያ ህመም ጉዳይ ነው ማነሳላችሁ። ሁለተኛው አጀንዳ ይሄ ልጅ ነው። ይሄ ግለሰብ መምህር ነው። አቶ አሸናፊ ይባላል። ከባለቤቱ ጋር 3 ልጆች ወልደዋል። ኮሪደር አሸናፊ፣ ብልጽግና አሸናፊና መደመር አሸናፊ የሚባሉ ልጆች አሉት። ይሄ ሰውዬ ኢህአዴግ በነበረ ጊዜ የወለዳቸው ቢሆን ኖር ምን ነበር የሚብላቸው? ህዳሴ አሸናፊ፣ ግምገማ አሸናፊ፣
ሌላ ምን ልበላችሁ? አብዮታዊ ዲሞክራሲ አሸናፊ ሊባልቸው ነበር? ምንድን ነበር የምትሏቸው? ልጆቻችሁን ማለት አትቀልዱ፣ የእውነት አትቀልዱ። መንግስትን መደገፍ ሌላ ነገር ነው፣ በልጅ ላይ መስራት ደግሞ ሌላ ነገር ነው። ልጆችን የመንግስት ደጋፊ እንዲሆኑ ማድረግ ትክክል ነው፣ ምንም ችግር የለም። ይሄ መንግስት ይቀየራል። የትላንትናው መንግስት ተቀይሯል፣ የነገው መንግስት ይቀየራል። ዛሬ የመንግስት ነበረ፣ ነገ ሌላ መንግስት ይኖረናል። ከዛ መንግስት ቀጥሎ ደግሞ ይሄ መንግስት ሊያሸንፍ ይችላል። ከዛ በኋላ ደግሞ የሚቀያየር መንግስት ይኖረናል ትጉ እና ልጆቻችሁን በየመንግስት በተቀያየር ቁጥር ልትቀይሩ ነው። ምክንያቱም የመንግስት ህግ በየ4 ዓመቱ ምርጫ አለ ይላል። እንደ ሎጂኩ ስናስብ መንግስት ተሸንፎ ይቆይና ሌላ ጊዜ ደግሞ ተወዳድሮ ያሸንፍ ይሆናል ብለን እናስብ እና ሌላኛው 4 ዓመት ጊዜ ላይ የነዚህ ልጆች ስም ምን ልትላቸው ነው? ኢዜማ አሸነፈ እንበል፣ ምን ልትላቸው ነው? ልጆች ብርሃኑ ኢዜማ ምን ልትላቸው ነው? ልጆቻችሁን ለምንድን ነው ቁማር የምትቆምሩባቸው? የናንተ ደግሞ ከባልም ከሚስትም ጋር ተዳምሮ ነው የችግር። ሚስትም ማሸነፍ አቅቷትም መምህር ነው የግለሰብ አዋቂነት ነው። የመንግስት ሚዲያ ሁሉ ዘግቦታልና የደርግ ዘመን ልጆች አብዮት የሚባሉ ልጆች ይበዙባቸው ነበር። አብዮት የሚባሉ ስም ይበዛባቸው ነበር። በኢህአዴግ ጊዜ ነው የአብዮት ዲሞክራሲ የሚባል ስም ሰምቼ አላቅም። ኢህአዴግ የሚባል ስም ሰምቼ አላቅም። ህዳሴ የሚባል ስም ሰምቼ አላቅም። የ5 ዓመቱ ግብ የሚባል ስም ሰምቼ አላቅም። እና ልጆቻችሁን የእናንተን ድጋፍ መብታችሁ ነው መደገፍ፣ ሲያድጉ እንዲደግፉ ማድረግ የመንግስትን እቅድ በየትኛው ሲጀምር አሁን ተቃዋሚ የሆነ ሰው እኮ መንግስት የሚያስፈጽመውን ነገር የማስፈጸም ግዴታ አለበት። ግዴታ ይሄ ማለት በብዙሃኑ የመረጠው መንግስት ስለሆነ የማስፈጸም ግዴታ አለበት። ስለዚህ መንግስት የሚያደርገውን ነገር ላይ የራሱን ኮንትሪቢዩሽን መወጣት አለበት። በምርጫው ግን ተወዳድሮ ከሱ የተሻለ ሰራለው ማለትም የራሱ ኃላፊነት። ይሄ ግን ትዳር ውስጥ ገብቶ ልጆች ጋር መጥቶ ልጅን መደመር አሸናፊ፣ ብልጽግና አሸናፊ፣ ኮሪደር አሸናፊ። መንግስት እኮ ደግሞ ሌላ እቅድ አለው ደግሞ የሚነሳው። ከዛ ይሄ መንግስት የሆነ ዓመት ነው የሚቆየው። መቼም መንግስት የዘላለም መንግስት አለ ብለን አናምንም፣ ከሰማዩ መንግስት በስተቀር የዘላለም መንግስት የለም። ከዛ ምን ልትሉት ነው? ደግሞ ሰርተፊኬት አለው ይላችሁ። የኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ ወሳኝ ኩነት ምዝገባ የልደት ምስክር ወረቀት ተሰጥቶታል። በደቡብ ክልል ኮሪደር አሸናፊ ታደሰ ሴት ሰኔ 10 2015 ነው የወለዳት። ብልጽግና አሸናፊ ታደሰ ወንድ ታህሳስ 17 2014 ነው የወለዳት። ሀዲያ እኮ ነው ሆሳዕና ሀዲያ። መደመር አሸናፊ ታደሰ ሰኔ 16 2010 የወለዳት ሆሳዕና ሀዲያ ነው። እግዚአብሔር ይቅር ይበላችሁ። በልጆቻችሁ ግን አትቀልዱ፣ በእውነት አትቀልዱ። መንግስትን ለመደገፍ የምታደርጉት ነገር የተቻላችሁን አድርጉ። ነገር ግን በእንደዚህ አይነት ነገር አትቀልዱ። ከናንተ በላይ ጠቅላይ ሚኒስትሩ፣ ሚኒስትሮቹ ልጆች አሏቸው። ልጆቻቸው ላይ ግን የራሳቸውን ስብዕና ይዘው እንዲያድጉ ፈለጉ እንጂ ጠቅላይ ሚኒስትሩ ስም ልቀየር አላሉም የራሳቸውን ስም። ምክንያቱም እኛ የምናውቃቸው በዶክተር አብይ ነው። በዶክተር አብይ እንዲቀጥሉም ነው የምንፈልገው። የአዲስ አበባ ከንቲባ የምናውቃት አሁን ለምሳሌ አዳነች አቤቤ ነች። ክብርት ወይዘሮ አዳነች አቤቤ ነች። አዳነች አቤቤ ብልጽግና ስለተባለ የብልጽግና መምስ ብዙ ሰው እንዲያውቅ ስለምፈልግ ወይዘሮ ብልጽግና ልባል አላሉም። እነዛ የሚመሩት ላይ ያሉት የሚያውቁት ፍልስፍናው ፖለቲካውን የፈጠሩት አካላት እንኳን ስማቸውን እንኳን ልጆቻቸውን የራሳቸውን ስም እንኳን መደመርም ብልጽግናም ኮሪደርም አላሉት። አላፊ ነዋ። እናንተ መምህር ሆናችሁ ልጅ የምትቀርጹ ትውልድ የምትገነቡ ቤተሰቦች ግን ልጃችሁን መደመር ብልጽግና ኮሪደር ምርጫችሁ። ነገር ግን ትውልድ ከቤተሰብ ነው የሚገነባውና ታች አታፍርሱ። ነገ ለሚመጣው መንግስት ደግሞ ስም ልትቀይሩ ነው አይደል? ሄዳችሁ ሰነዶች ማረጋገጫ ደግሞ ገብታችሁ ይቅር ይበላችሁ። ልጆቻችሁ ነገ በእናንተ ነው የሚማሩት። አታድርጉ የምንላችሁ ይሄ ትክክል አይደለም የምንላችሁ ፓርቲውን መቃወም፣ ፓርቲውን መደገፍ፣ መንግስትን መቃወም፣ መንግስት መደገፍ አይደለም። ልጆች ትውልድ ናቸው። ነገ ሌላ መንግስት ሲመጣ የመጀመሪያ ተጠቂ የምታደርጓቸው እናንተ ናችሁ ወላጆች። ትላንትና የነበሩት የመንግስት ኃላፊዎች ዛሬ የት እንዳሉ ታውቃላችሁ። ከትላንት ወዲያ የነበሩት የመንግስት ኃላፊዎች የትላንትናው መንግስት ሲገለብጣቸው እንዴት እንዳደረጋቸው ታውቃላችሁ። የእናንተ ልጆች የሚቀጥለው መንግስት ሲመጣ ተጠቂ ትውልድ እንዲያፈራ ዕድል አትስጡት። ለእናንተ ነው ይህንን የምነግረው። ልጆቻችሁን ለጥቃት አታጋልጧቸው።
ደግፉ መንግስት መብታችሁ ነው። መቃወምም መብታችሁ ነው፣ መደገፍም መብታችሁ ነው። ግን ልጆቻችሁ ላይ እንዲያታርጉ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ይሄኛው አጀንዳ ይሄ ወንድማችን ነው። ቅድም ነጠላ ለብሻ ያያችሁኝ ማለት ትላንትና አርያ ሚዲያ ላይ አንድ መረጃዎች ዘገብኩ። መረጃው ምንድነው? አዎ እናውቃለን። ሁሉም በየራሱ ትክክል ነው። ከአላፋት ዝማሬ ጋር ተነስተው የሚነሱ አጀንዳዎች በጣም ብዙ ሆነዋል። በጣም ብዙ የማንናገረው ብዙ ሰዓት እንዳለብን ታውቃላችሁ። ኦርቶዶክሳውያን ተሳደዱ፣ ኦርቶዶክሳውያን ተገደሉ፣ ኦርቶዶክሳውያን ተፈናቀሉ፣ ኦርቶዶክሳውያን ሞቱ፣ ኦርቶዶክሳውያን ሬሳ ቆጠርን፣ ኦርቶዶክሳውያን እያልን በየጊዜው እዚህ ሆነን አደባባይ ላይ እንጨዋለን። ለሁሉም ችግራችን አባወራ የሌለበት ቤት ልጆች እንዲህ ነው ችግራችን። አባወራ ስለሌለ አባወራ አባት ነው። ትዕግስት የምትባል አንዲት ጎበዝ እንስት አለች እህታችን፣ የፕሮቴስታንት እምነት ተከታይ ነች። ማህበራዊ ሚዲያ ላይ በሚኖረው አጀንዳዎች መካከል የአባትነትን ድርሻ የእናትነትን ድርሻ እንደየድርሻቸው ለኩሌታ መሰጠት አለበት። የመሪነት ሚና ለአባት፣ የእናትነት ሚና ደግሞ ለእናት፣ የቤተሰብን ማስተዳደር ደግሞ ለእናትነት ሰጥታ በጣም በብዙ ሁኔታ አጀንዳዎችን የምታስረዳ እህታችን ነች። በዚህች እህታችን ላይ ሰሞኑን አጀንዳ ተከፍቷል። ቪዲዮዋ ተቀንጭቦ ተቆርጦ ወጥቶ ሴቶችን የበታች የሚያደርግ ስሜት ነው በሚል ለክስና ሌሎች አጀንዳዎች የሚያመቹ አጀንዳዎች ተከፍቶባታል። ሙሉን ቪዲዮን ተመልከቱት። ይናልያችሁ ይሄኛውን ሐሳብ ያነሳውባችሁ ለምን መሰላችሁ? አባወራ የሌለበት ቤት በጣም ችግር አለ። አባወራ የሌለበት ቤት አባወራ የለውም ማለት ምን መሰላችሁ? ኢትዮጵያ ውስጥ ከቅርብ ዓመታት ወዲህ በጣም እየገነነ የመጣው መፈናቀል፣ ቤተክርስቲያን ቅጥያ፣ ግድያ፣ ሞት፣ ስደት፣ መከራ፣ ስቃይ በደንብ እንመለከታለን። ይሄንን በተግባር ነው የኖር ነው። እየሞትን ነው የጨው ነው። እየሞትን ነው የዘመር ነው። እየሞትን ነው ያለቀስ ነው። ከሃዲያን ነጠላ ለባሾች እንዳሉ ታውቃላችሁ? ከሃዲያን ነጠላ ለባሾች፣ ከሃዲያን ዘማሪያን፣ ከሃዲያን መናፍቃን፣ ከሃዲያን ጳጳሶች እንዳሉ ታውቃላችሁ? የካዱ ማለት ናቸው። ይሄ ግን ሁሉ ፍርጃ በዚህ በኩል የነ ዘመድኩን ሐሳብ አለ፣ የነ ፋንታውን ዋቂ ሐሳብ አለ፣ የነ ዲያቆን ዮሴፍ ሐሳብ አለ። በዚህ በኩል የአላፋት ዝማሬ አጀንዳ አለ፣ የነ ዲያቆን ሄኖክ ኃይሌ ይሄንን ሐሳብ ለሚደግፉ ማለት ናቸው። እኛ መሃል ቤት ሆነን እንንገራችሁ ለዛሬው እነ መምህር ዘመድኩን እነ ፋንታውን ዋቂ እነ ዲያቆን ዮሴፍ በጣም ብዙ ናቸው። እነ ቴዶ ዘሪፋኤል ውጭ ያላችሁት በብዛት የምትናገሩት ኢትዮጵያ ውስጥ ስላለ ሞት ነው። እውነት ነው የምትናገሩት፣ የምታለቅሱት ኢትዮጵያ ውስጥ ስለሚገደለው እያንዳንዱ ኢትዮጵያዊ ነው። ትክክል ናቸው። ኢትዮጵያዊ ብቻ ኦርቶዶክሳዊም ጭምር ማለት ተለይቶ ስለሚጠቃው፣ ተለይቶ ስለሚገደለው፣ በጅምላ ስለሚገደለው፣ ስለሚፈናቀለው የመዋቅር ጥሰቱን የመዋቅር ጥፋቱን ትናገራላችሁ። ፖለቲካውን አለ የምናገር። ይሄ የቤተ ክርስቲያን ላይ ያለውን ጥቃት ከጳጳስ እስከ ምዕመን ያለውን ችግር ትናገራላችሁ። እውነታችሁን ነው። ምንም ጥፋት የለውም፣ ምንም ስህተት የለውም። በዚህ ነው ይሄ አጀንዳ
ለማን ነው የተጠቀሙበት? እስከዛሬ ለምን ተጠቀሙበት? እነዚህን አጀንዳዎች እስከዛሬ እናንተ የምታነሱትን አጀንዳ ለምን ተጠቀሙበት? ለፖለቲካ። እዚህ በኩል አእላፋት ዝማሬ አሁን የሚከናወነው ሶስተኛው ነው። ገና ከ3 ዓመት በፊት ወለጋ ላይ ሰው ይሞታል፣ አሱሳ ላይ ሰው ሞታል፣ ሆሮ ጉሩ ላይ ሰው ሞታል፣ አሱሳ ላይ ሰው ሞታል ምላችሁ ኦርቶዶክሳዊ ሆኖ ተገድሎ ተፈናቅሎ ቤተክርስቲያን ተቃጥሎ በስቃይ የተገደለ የተሳደደም ጭምር ይሄንን አካቱበት ውስጡ አለበት። በሁለቱም ዘንድ ሞታል። በዓላት ዝፋት ዝማሬ ምን አገኘ? ምዕመናን የተሰበሰቡ ነው። በጣም ጥሩ። ይሄ የምሽት ክበብ ጭፈራ፣ የምሽት ማስታወቂያ፣ የገና ዋዜማ ምሽት እንትና ናይት ክለብ ዳንስ አለ፣ እንትን ቦታ ኮንሰርት አለ፣ እየቀረ ነው። ተመስገን። ጥቂትም ብትሆን ተመስገን። በጣም ብዙ እንጠብቃለን። እኛ የምንጠብቀው ንስሐ የሚገባ ስጋው ደግሞ የሚቀበል ለሰማዕትነት ራሱን ቆርጦ ለአባቶቹን አባቶቼ ልክ አይደላችሁም እንዲምሩን ብሎ የሚናገር እልፍ ምዕመን እንፈልጋለን። ልክ ናችሁ አባቶቼ፣ በዚህ እንሄዳለን፣ ይሄ ደግሞ ስህተት ነው፣ በዚህ እንታረም የሚል እውነተኛ ምዕመን እንፈልጋለን። እያፈራ ነው ካላችሁን ገና ነው። መዘመር አለበት። ለማን ነው የሚዘመረው? ለቤተ መንግስት ነው እንደሚዘመረው አይደለም። ለፓርቲ ነው እንደሚዘመረው አይደለም። ነገር ግን በእኛ ዘማሬ ፖለቲካ የሚሰራ አካል የለም አለ። ስለዚህ ይሄንን ፖለቲካ ቀድማችሁ ስሩትና እኛ የምንዘምረው ሰላም በሆነች የሰላማዊ እንቅስቃሴ ባለባት ከተማ ብቻ ነው። በሚገደሉባት ከተማ ዘምረን አናውቅ። ወለጋ ላይ የተገደሉ አልዘመሩ። በጫካ ውስጥ ተሳደው ቤታቸው ተቃጥሎ በጫካ ውስጥ ተጥለው ወንዶቹ ጫካ ሴቶቹ ተገድለው ቤት ሆነው ነው የተገደሉት። በአደባባይ አልዘመሩ። አሁን አጀንዳችን ሁላችንም የየራሳችን አጀንዳ አለ። ግን ሁሉም ዞሮ ዞሮ መጥቶ ቤተክርስቲያን ላይ የሚመጣው ጫፉ እኛ ቤተክርስቲያናችንን ከዚህ እናውጣት። ቤተክርስቲያን የአእላፋት ዝማሬ ዘምሩ ብላ በአዋጅ የሲኖዶስ አጀንዳ አድርጋ የየዓመቱ ፕሮግራም አድርጋ የዓመታዊ በዓል አድርጋ ክብረ በዓል አድርጋ አላዘጋጀችም። ቤተክርስቲያን ቆነኗ ውስጥ አልከተተችው። ይሄ አንድ ማህበር ነው፣ እንደ ፍኖተ ጽድቅ ማህበር እንደሚባለው ማለት አንድ ማህበር ነው፣ እንደ ጉዞ ማህበር አንድ ማህበር ነው። ይሄ ጃንደረባዊ ትውልድ የሚባለው ማህበር ነው። ግን ትውልድ የሚልና ማህበራዊ እንቅስቃሴው በጣም ጠንካራ የሆነ ስራ እየተሰራ ነው። ውስጥ ለውስጥ ብዙ እየሰራ ነው። ስለ ስራው ምርመራና ውጤቱ እናንተና ሲኖዶስ መርምሩት። የምናውቀዋለን። ትውልዳችን እንዲተርፍ የምንፈልገው ነገር አለ። እዚህ ውስጥ ንግድ አለ፣ እዚህ ውስጥ ቢዝነስ፣ እዚህ ውስጥ ዝማሬ አለ፣ እዚህ ውስጥ አገልግሎት አለ፣ እዚህ ውስጥ ክፍያ አለ፣ እዚህ ውስጥ ስፖንሰር አለ፣ እዚህ ውስጥ የሞት ድምፅ አለ ካላችሁኝ አለ ብያችሁ አላውቅም። የለም ይኑር ነው ሐሳቡ። ጥሩ መስቀል አደባባይ ዛሬ ተፈቀደ እና ፖለቲካ ሊሆን ነው ገዝታ ሊገነባ ነው አላችሁ። ባይደረግ አምና ለተደረገው መድኃኔዓለም ላይ ገዝታስ ግንባታ አልተሰራም እንዴ? በመንግስት ሚዲያዎች አልተሰራም እንዴ? የኦርቶዶክሳውያን ስደት ተነግረዋል። አልተነገረም እኮ መቼ? የትኛው ፋና ዘገበው? ፋና አእላፋትን ዘግቧል። ኢቲቪ አእላፋትን ዘግቧል። አምና ሞት ተዘገበ፣ ስቃይ ተዘገበ፣ ስደት ተዘገበ፣ መከራ ተዘገበ፣ ቅርስ መውደም ተዘገበ፣ መዘረፍ ተዘገበ፣ የቤተክርስቲያን መከራ ተዘገበ። አልተዘገበም፣ ተዘግበውም አያውቅም። የኛ ጉዳይ አእላፋት ዝማሬው ከጫት ቤት፣ ከሺሻ ቤት፣ ከሱስ ቤት፣ ከዝሙት ስፍራ ሰዎችን ማምጣት ጀምረዋል። አዎ ጀምረዋል። የጀመረው ይቀጥል። እሰየው። ይሄ ነገር ከመስመር እንዳይስት ቤተክርስቲያን ምን ታድርግ? ቤተክርስቲያንን ነው እኛ የምንመክረው። በተለይ በማህበራት ደረጃ ያሉ አጀንዳዎች በጣም አደገኛ ናቸው። በጣም ይሄን ደግሞ እየደገፉ ያሉት ጳጳሳት ናቸው። ፍኖተ ጽድቅ ሲመለስ ፍኖተ ጽድቅ ስር ያሉ ምዕመናኖች መከራና ስቃያቸውን የተናገረላቸው ሰዋል፣ የጮህላቸው ሰዋል። በስደት በመከራ በምናምን ስላሉት ብቻ አይደለም፣ እዚሁ ሀገራቸው ስለተሰደዱት በቅዱስ ሲኖዶስ ፈቃድ ተመልሶ ለተሰጠውና በመከራ ስቃያቸው ውስጥ በማህበራዊ ሚዲያ መሰረት ሚዲያ ነው ዘግቧቸው መረጃ አወጣባቸው ስለሚባሉ ነፍሶች የጮኸ ጳጳስ አለ። አያችሁ፣ ስለ ክርስቶስ ነፍስ የሚጮህ ጳጳስ የለንም። ስለ ህንፃ ቤተክርስቲያን የሚጮህ ጳጳስ ሰምተን እናውቃለን። ስለ ህንፃ ስላሴ የሚጮህ ጳጳስ ሰምታችሁ ታውቃላችሁ? አታውቁም። የጃንደረባው ትውልድ ላይ የተነሳው አጀንዳ
መጀመሪያ መነሳት ያለበት ቅዱስ ሲኖዶስ ላይ ነው። አዎ አባት የለንም የሚል መስሎ በተግባርም እያየ ነው። አቡነ ያሬድን መመልከት ትችላላችሁ። እና አጀንዳችሁን የሁለታችሁንም እንደ ትክክል አድርጌ ልውሰደው። ብዙ ጊዜ አንዳንድ ነገሮች እያወቅን የምናልፋቸው ነገሮች አሉ። እያወቅን ብዙ ያለፍናቸው ነገሮች እኮ አሉ። ብዙ ያለፍናቸው ለሀገርም አይጠቅሙ፣ ለህዝብም አይጠቅሙ፣ ለቤተ ክርስቲያንም አይጠቅሙም ብለን የተውናቸው ነገሮች አሉ። እኔ መናፍቅ ጳጳስ አውቃለሁ። መናፍቅ የሆነ ጳጳስ መስቀል ይዞ ጥቁር ለብሶ መናፍቅ የሆነ ጳጳስ አውቃለሁ። በእጄ ላይ ሰነድ ያለ ጳጳስ አውቃለሁ። ቅዱስ ሲኖዶስ ይሰበሰባል። ይሄ አጀንዳ ብዙ ጳጳሳት እጃቸው ላይ መረጃው አለ፣ ግን አጀንዳ ያደረጉት ካቶሊክ የሆነ ልጅ ነጠላ ለብሶ ጃንደረባው ላይ ሄዶ የሚዘምር ልጅ አውቃለሁ። ፍኖተ ጽድቅ እያገለገለ ጃንደረባው ጋር ሄዶ የሚያገለግል ልጅ አውቃለሁ። ፍኖተ ጽድቅ በተሐድሶ እንቅስቃሴ የሚታማ ነው። የጃንደረባውስ መንፈሳዊ ነው የምናውቀው። ቤተክርስቲያን ነው አገልግሎት። ጳጳሶች ናቸው ወደ ምሕረቱን የሚሰብኩት የሚባርኩት። ቤተክርስቲያን የምትወክላቸው የምታውቃቸው ሰባኪያን ናቸው የሚሰብኩት። ግን ውስጡ መናፍቃን የሉም ወይ? አሉ። ተጋብዘው ራሱ ቪአይፒ ሲገቡ እናውቃለን እኮ አይደል? አሁን የዘንድሮ ቪአይፒዎቹ ስጋው ደግሞ ተቀባዮች ናቸው። በጣም ጥሩ ጥሩ ጅማሮ፣ ጥሩ እንቅስቃሴ። አንድ ነገር በአንድ ዓመት እንለውጣለን ማለት ይከብደኛል። እሱን እንኳን አይደለም እዚህ ቦታ ገንዘብ ያለው ባለሀብት መጥቶ ማህበሩ ታግዶ ማህበሩን ሲያስከፍት አይተናል። ከዚህ ጀርባ ያሉ ንግዶች እናንተ ወቋቸው፣ እናንተም ታውቋቸዋላችሁ። ብዙ ነጋዴዎች፣ ብዙ ማህበራዊ ሚዲያዎች ማስታወቂያ ይሰራሉ። በምን የጃንደረባው ነጠላ ነጭ በነጭ አዘጋጅንላችሁ እያሏቸው ነጭ በነጭ የሚሸጡላችሁ ነጋዴዎች ናቸው። ስጋው ደግሞ ተቀበሉ፣ ንስሐ ግቡ፣ የቤተ ክርስቲያን አገልግሎት ፈጽሙ፣ ስገዱ፣ ጹሙ ይሏችኋል አይሏችሁ? ነጭ በነጭ ለብሳችሁ ይመረባችሁ ነው የሚሏችሁ። ነጋዴ ናቸው እነሱ። ቢዝነስ ላይ ነው ያሉት። ቢዝነስ ላይ ያሉት ነጭ በነጭ ልበሱ ይላችኋል። እና ጥቁር ለብሶ ቢወጣ ጥቁር ለብሳችሁ ኑ ቢሏቸው እውነት ጥቁር ለብሳችሁ ይፈቀድላችኋል? እውነት ይፈቀዳል? ለወንበር የተባለው ያን ጊዜው ራሱ የመጣውን ታሪክና አጀንዳ ታውቁታላችሁ። እውነት ይፈቀዳል? ሀገር ውስጥ አይፈቀድም አይደል? ይቅር ነው የሚባለው። ሐሳቡን ለእናንተ ልሰጣችሁ ነው። ልተው ልደመድመው አይደለም፣ ልተው ነው። ለምን መሰላችሁ? ቁማሩ እኛው ቤት ላይ ነው የሚሰራው፣ በእኛው ልጆች መካከል ነው የሚሰራው። ስለዚህ እኛው እርስ በርስ እዚሁ ስንፋተግ ዋናው አጀንዳ እየተረሳ ነው። የሰዎች መከራ፣ የቤተ ክርስቲያን መከራ፣ ስደት፣ ስቃይ፣ ሰው ወደ ንስሐ መመለስ፣ ወደ ቤተ ክርስቲያን መግባት፣ ንስሐ መግባት፣ መስገድ፣ መጾም፣ መጸለይ፣ መንፈሳዊ ትግል መታገል፣ ስጋዊ ዓለማዊ ደግሞ መክበር፣ የጋራ አብሮነት መኖር፣ እሱ እየተረሳ ነው። ስለዚህ እሱ እንዳይረሳ እኔና አጀንዳ ትቸዋለሁ። አጀንዳውን የተውኩት ለሁለታችንም በኩል የሚነሱት አጀንዳዎች ብዙዎቹ አሳማኝ ስለሆነ በውጭ የሚጮኸውን ጩኸት በአገር ውስጥ የሚጮኸውን ጩኸት እየተባለ የምናነሳቸውን አጀንዳዎች ሁሉንም እናውቃቸዋለን። የማናውቀው ነገር ኖሮን አይደለም፣ አዋቂ ሆነን አይደለም፣ የማናውቀው የማህበራዊ ሚዲያ ላይ ያለ አጀንዳ ኖሮ አይደለም። ነገር ግን ለሁላችንም በሚጠቅም መልኩ አጀንዳዎቻችንን መስመር እናስይዛቸው። እኛ ዛሬ እዚህ ቤት ሆኜ እኔ ዲያቆን ሄኖክ ኃይሌን ገድዬ የምጸድቅ ምዕመን አይደለሁ። ወንድማችን መምህር ዘመድኩን በቀለን ገድዬ ወይ ደግሞ በአንደበት ተናግሬ ክፉ ተናግሬ የምጸድቅ ሰው አይደለሁ። ነገር ግን በተለይ ከምዕመናን በላይ ያሉ ከምዕመናን በላይ የምለው ለአገልግሎት ቅርብ የሆኑ በጣም ብዙ አጀንዳ አለባቸው። በጣም ብዙ አጀንዳ። እኔ ማህበራዊና መንፈሳዊ አገልግሎትን መስራት ከጀመርኩ በኋላ ካዩዋቸው ፕሮግራሞች መካከል አንፃር በጣም ከፍተኛ አጀንዳ ያለው ምዕመኑ ጋር አይደለም። ከምዕመኑ በላይ የሚሰሩ ቢዝነሶች፣ የሚሰሩ ፖለቲካዎች፣ የሚሰሩ አጀንዳዎች፣ የሚሰሩ ምንፍቅናዎች፣ የሚሰሩ አደገኛ የጀርባ ላይ ቅማሎች ናቸው ያስቸገሩ። እነማን ናቸው ካላችሁኝ፣ እነሱ አጀንዳዎቹ ናቸው። የአጀንዳዎቹ ጀርባ ያሉት እውነተኛ መረጃዎቹ ናቸው። እነዛ ቅማሎች ቤተክርስቲያን ላይ መሽገር ሆነው የተጣበቁ፣ ቤተክርስቲያንን የሚጎዱ፣ ቤተክርስቲያንን የሚያጠፉ፣ ምዕመናን ገልጸው ሊያዩዋቸው የማይችሏቸው እንደ አገልጋይ፣ እንደ ጳጳሳት፣ እንደ ካህናት፣ እንደ ምዕመናን
ለይተን ብዙ ጊዜ የማናቃቸው ከጀርባ ያሉ የሚፈጸሙ ተንኮሎች አሉ በሁሉም በኩል። ስለዚህ ከተንኮሉ ፊት ለፊት ያለው ነጭ ብቻ ያያየን ጥቁር ብቻ ያያየን ብቻ አይደለም የምንናገረው፣ እናውቃቸዋለን ብዙዎች። ይሄን ዘመን ግን እግዚአብሔር ያሻግረን። እውነት ቢቻል ጃንደረባው ትውልድ ኑ እንስገድ፣ ኑ እንጹም፣ ኑ እንጸልይ ቢልም ቅሬታ የሚያነሳ ሰው መኖሩ ላይቀር ይችላል። ኑ የአላፋት ዝማሬ እናቀርባለን። ምን አድርገን? ጧት ሰግደን፣ ጧት ጾመን፣ አስቀድሰን፣ ሰግደን፣ ዘምረን፣ ማህሌት ገብተን፣ አስቀድሰን፣ ስጋ ወደሙ ተቀብለን የምንልበት አንድ ዘመን እንደሚመጣልን ተስፋ አደርጋለሁ። እስኪ የትኛው ማህበር ነው ኑ እንስገድ ብሎ ያሰገደን? የለም። የትኛው ማህበር ነው ኑ እንጹም፣ ጾማችንን በአንድ ላይ ሄደን እንጹም፣ በአንድ ላይ ሄደን እናስቀድስ ያለን ማህበር የትኛው ነው ያለው? እስከዛሬ ያሉ ማህበራቶች የጉዞ ማህበራት ገንዘብ መሰብሰቢያ ነው። በቤተ ክርስቲያን የተደራጁ ማህበራት በሙሉ 99% በሙሉ ገንዘብ መሰብሰቢያ ናቸው። ቢዝነስ ናቸው። በስፖንሰርሺፕ ገጽታ መገንቢያ ናቸው። ይሄን ያህል ረዳው በሚል እንጂ ንስሐ ሲያስገቡ ስጋው ደሙ ሲያስቀብሉ አይታችሁ ታውቃላችሁ? ሲሰግዱ አይታችሁ ታውቃላችሁ? አታውቁም አይደል? አያችሁ፣ የነጠላ ስር ቅድም የለበስኳት ነጠላ የቁማር ነች እምላችሁ ለዚህ ነው። አንዳንዶቹ የንግድ ናቸው፣ አንዳንዶቹ የቢዝነስ ናቸው፣ አንዳንዶቹ የፖለቲካ ናቸው፣ አንዳንዶቹ የግል ናቸው። እኛ ደግሞ የቤተ ክርስቲያን ልጆች ነን። ስለዚህ አጀንዳውን ተውልን። የቤተ ክርስቲያን ልጆች እንድንሆን ወደ ቤተ ክርስቲያን ስርዓተ ህግና ወደ ቀኖናዊ ስርዓት አምጡ። ከዛ ውጭ አትሂዱ። ይሄ የኔ የዛሬ መልእክቴ ነው። አርያ መካሻ ነበር ፕሮግራሙን ያዘጋጀ ያቀርኩላችሁ። ብዙ ነገር ይገባችኋል። ብዙ ንግግር መካከል ደግሞ ውስጣችሁ የሚገባችሁ ብዙዎቻችሁ ከላይ ያላችሁት ናቸው። ሌሎቻችሁ ምዕመናን ትረዱኛላችሁ። እያለቀስን እንዘምር። ነጭ ለብሰንም እያለቀስን እንዘምር። ጥቁር ለብሰንም እያለቀስን እንዘምር። ስንዘምር ግን ከዛ በፊት ንስሐ እንግባ፣ እንስገድ፣ እንጸልይ፣ እንቁረብ፣ ስጋ ወደሙ እንቀበል። በዕለት ዕለት ከንስሐ አባታችን ጋር እንገናኝ። የቤተ ክርስቲያን ስርዓትን እንፈጽም። የውሸት ክርስቲያን ነው ሰነቅ እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።